ክብርሽን አንግሼ እናቴ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ወንድማችንን ያስገረመው እናቴ የሚለው ነው። እናቴ የሚለው በተለያየ ምክንያት ለተለያዩ አካላት ሲሰጥ ልናይ እንችላለን። ለምሳሌ ላልወለደች ግን ላሳደገኝ፣ ለጎረቤት፣ ለሀገርም ሲሰጥ አይተናል። ስለዚህ ቅድስት አርሴማ እናታችን በምልጃዋ የምትራዳን እናት፣ በህይወቷ የምታስተምረን እንደመሆኗ እናታችን እንላታለን። ዋናው ነጥብ ይሄ አይደለም። ዋናው ነጥብ እዚህ የመዝሙር ስንኝ ላይ አንድ ሐሳብ አለ። ምን የሚል? እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ፣ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ይላል። የአርሴማ ክብሯ ማን ነው ጋይስ? አስተውላችሁታል? በመጽሐፍ ቅዱሳችን ላይ የእስራኤል ክብር እግዚአብሔር እንደሆነ ተነግሮናል። ስለዚህ ለእስራኤል ማን ነው ክብራቸው? እግዚአብሔር። ልክ እንዲሁ ለቅዱሳኑ ክብራቸው የሰማዕታት አክሊላቸው፣ አክሊለ ሰማዕት ይባላል። ጌታ ኢየሱስ ክርስቶስ የሰማዕታት አክሊላቸው ማለት ነው። የሰማዕታት አክሊላቸው ኢየሱስ ነው። የሰማዕታት ክብራቸው ኢየሱስ ነው። ስለዚህ የቅድስት አርሴማ ክብሯ ኢየሱስ ነውና ዘማሪያችን ምን አለችን? እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ ትላለች። ስለዚህ ኢየሱስን በሕይወቴ አንግሼ እንደ ሕፃን ታደስኩ፣ አዲስ ሰው ሆንኩ እያለችን ነው ማለት ነው። ተመልክታችሁታል? ስለዚህ ይህን መዝሙር ስንሰማ የምናየው በቅድስት አርሴማ ውስጥ ኢየሱስን ነው ማለት ነው። ይህንን መስማት ላልታደላችሁ እናዝናለን። ነገር ግን ይህንን አስተውሉት። በኢየሱስ አዲስ ፍጥረት ሆነናል። ቅድስት አርሴማ በሕይወቷ ይህን ታስተምረናለች። ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ እንዳለ ቅድስት አርሴማን በሕይወታችን ልንመስል ይገባናል ማለት ነው። ዝና፣ ደምግባት፣ ውበት ሁሉ ከንቱ ነው ያለች ስለ ክርስቶስ ነው ሙሽርነቴ፣ ምድራዊ ንግስናን ምድራዊ ሙሽሪትነትን አልፈልግም ያለች ድንቅ እናት ናት። እስኪ እንደዚህ እንበል። ታላቅ በሆነው እምነትሽ ታመንኩኝ፣ ካለሽበት ገስግሼ መጣሁኝ፣ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ፣ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። እኛ እምነታችን ምንድነው? ከቅዱሳን ጋር በተያያዘ የቅዱሳኑ ክብራቸው ኢየሱስ ነው ብለን ነው የምናምነው። ልክ የእስራኤል ክብር ተብሎ እግዚአብሔር ተጠርቷል በብሉይ ኪዳን። የእስራኤል ክብር ተብሎ ሲጠራ ለእስራኤል ክብራቸው እግዚአብሔር ስለሆነ ሞገሳቸው እግዚአብሔር ስለሆነ ነው። ልክ እንዲሁ ለቅዱሳኑም ክብራቸው እግዚአብሔር ነው ብለን ነው የምናምነው እና የነሱን ክብር በማንሳት እግዚአብሔርን ነው የምናመሰግነው። የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የምናነሳው ማለት ነው። ስለዚህ በቅዱሳን ውስጥ የሚታየው ራሱ ማን ነው? እግዚአብሔር ነው። በቅዱሳን ውስጥ እግዚአብሔር ይታያል እና ብዙ ጊዜ ሰዎች የሚስቱት እዚህ ጋር ነው። ከቅዱሳን ጋር ተያይዞ ስለ ቅዱሳን ስናነሳ እንደው ስለ ክርስቶስ አሰብኩ ሁሉ ጊዜ ስለ ሰው ምናምን ይላሉ። አይደለም፣ ስለ ክርስቶስ ለማንሳት ነው ቅዱሱን ራሱ የምናነሳው። ታርጌታችን ኢየሱስ ነው። ስለ ኢየሱስም ለማንሳት ግን ቅዱሱን ማንሳት ያስፈልጋል። ምክንያቱም በቅዱስ ውስጥ ወይም በዛ አባት ውስጥ የእግዚአብሔርን ቸርነት የእግዚአብሔርን ሁሉን ማድረግ መሐሪነት እንማራለን። ለምሳሌ ጳውሎስ ሳውል እያለ ክርስቲያኖችን ያሳድድ ነበር አይደለ? ክርስቲያኖችን ያሳድድ ነበር፣ ቤተክርስቲያንን ያሳድድ ነበር፣ አሳድድ ነበር ብሏል እሱም ጳውሎስ ራሱ። እና በደማስቆ መንገድ ጌታ በደማስቆ መንገድ አገኘውና ምን አለው? ለምን እነዛን ሰዎች ታሳድዳቸዋለህ አላለም። ያለው ምንድነው? ለምን ታሳድደኛለህ አለው። አያችሁ፣ እሱ የሚያሳድደው ሰዎችን፣ ኢየሱስ ያለውስ ታሳድደኛለህ አለው። እኔ ብሎ ይጠራል ቤተክርስቲያንን ክርስቶስ። ስለዚህ ለቅዱሳኑ የሚደረግ ነገር፣ ስለ ቅዱሳኑ የምናደርጋቸው ነገሮች፣ ስለ ቅዱሳኑ የምንናገራቸው ነገሮች ታርጌታቸው ኢየሱስ ነው። ኢየሱስን ለማሳየት ነው። ጳውሎስ ብል በጳውሎስ ውስጥ የታየው ኢየሱስ ነው። ጴጥሮስ ብል በጴጥሮስ ውስጥ የታየው ኢየሱስ ነው። ቅድስት ድንግል ማርያም ብዬ ብል በቅድስት ድንግል ማርያም በኩል የመጣ ኢየሱስን ነው የምናየው። ስለዚህ አንዱን ይዞ አንዱን አንጠልጥሎ አይደለምና የኛን ሐሳብ ካለ መረዳት እኛ የቅዱሳን አምላኪ እነሱ የኢየሱስ አምላኪ የሆኑ ለማስመሰል የሚሞክሩም ሰዎች አሉና እኛ የምናመልከው አንዱን ጌታ እግዚአብሔርን ነው። ቅዱሳን እናከብራቸዋለን ክብር ስለሚገባቸው። በቅዱሳኑ በኩል ደግሞ ተጋድሏቸውን በማንሳት በዝማሬ በተለያዩ ትምህርቶች በማንሳት
ኢየሱስ እንዲታይ እናደርጋለን፣ ስለ ኢየሱስ እናነሳለን ማለት ነውና ይሄን እንማርበታለን። ከዚህ አንጻር ነው የቅድስት አርሴማ መዝሙር ቅድም እንዳልኳችሁ ታላቅ በሆነው የሚለው መዝሙር ላይ የተወሰነ ሐሳብ ነው ያነሳሁትና ገብታችሁ ቪዲዮውን ተመልከቱት፣ ላይክ ሪፖስት አድርጉት ለሰዎች እንዲደርስ አደራ እና አብራችሁን ስለነበራችሁ እናመሰግናለን። በነገር ሁሉ እግዚአብሔር ከኛ ጋር ይሁን። በመግባት በመውጣታችን በእያንዳንዱ ነገራችን የእግዚአብሔር እርዳታ አይለየን። በየትኛውም ድክመታችን እግዚአብሔር ይግባ። ያው ሁልጊዜ እንደምለው ሰው ደካማ ተሰባሪ ነው። እግዚአብሔር ብቻ ነው መደገፊያችንና መደገፊያችን እግዚአብሔርን እንያዘው። ቀደም ደስ የሚል ሐሳብ ልደት ሲያነሳ ነበር። ልደት ጋር የነበራችሁ አደራ በደንብ እንደምትተገብሩት እህቶች ከገንዘብ ጋር ተያይዞ ምናምን ነበር ሲያነሳ የነበረውና በጣም አሪፍ ሐሳብ ነው። በደንብ እንደምትተገብሩትና እንደምትጠቀሙበት ተስፋ አድርጋለሁ። በተረፈ ሃይማኖታችንን እንጠብቅ፣ እንያዝ፣ ሃይማኖታችንን እንወቅ። ሃይማኖታችንን ማወቅ ለዘላለም ህይወት ነው የሚጠቅመን። እየተነሱ አሁን ላይ ምን ሃይማኖት አይጠቅምም ሃይማኖተኞች የሚል ንግግር በጣም ይደጋገማልና ሃይማኖተኛ ማለት ምን ማለት ነው? ሃይማኖት ያለው ማለት ነው አይደል? ሃይማኖተኛ ማለት ሃይማኖት ያለው ማለት ነው። ብሔርተኛ ብዬብል ስለ ብሔሩ የሚያወራ ወይንም ደግሞ ብሔር ያለው ባለ ብሔር እንደማለት ነው። ያው ብሔር በሚለው ሳይሆን ዘር በሚለው ነው ማምነው። ምንድነው ዘር በሚለው ሳይሆን ጎሳ ወይ ምናም በሚለው ነው ማምነው። ለማንኛውም ግን እንደዛ አነጋገሩ እንደዛ ነውና ሃይማኖተኛ ሲባል ባለ ሃይማኖት ማለት ነው። ባለ ሃይማኖት መሆን ደግሞ ያጸድቃል፣ ያድናል። በነገራችን ላይ በሁለት ነገር፣ የመጀመሪያው ሃይማኖት የሚለው እምነት ማለት ስለሆነ ስለዚህ እምነት ያድናል። መጽሐፍ ቅዱስ ነው የሚነግረን። ሃይመነ አመነ ማለት ነው። ቃሉ ግዕዝ ነው። በማያውቁት ሁሉ ነው የሚፈተፍቱት እኮ። በሁለተኛ ደረጃ ደግሞ ቃሉ ሃይማኖታዊ ስርዓትን የሚያጠቃልላል። ስለምሳሌ አምልኮ አንድንም በአምልኮ እግዚአብሔርን በማምለክ። ስለዚህ ከዚህ ውጪ ሃይማኖት ትርጉም የለውም። የሆነ ድርጅት አስመስለው ይስሉትና ከዛን ድርጅት አያድንም አይነት ድራማ ይጫወታሉ። ያልተባለን የተባለ አስመስሎ ላልተባለው ምላሽ መስጠት ማለት ነው። የስትሮማን ፋላሲ ይባላል። ሃይማኖት ድርጅት አይደለም። የሆኑ ሰዎች ያቋቋሙት የአንድ ለአምስት ማህበር አይደለም። ሃይማኖት ለቅዱሳን አንድ ጊዜ የተሰጠ ፈጽሞ የተሰጠ ነው። ይሁዳ ምዕራፍ 1 ቁጥር 3 ላይ ስለመዳናችን ልጽፍላችሁ ተግቼ ሳለው ይልና አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ልጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለመዳናችን ሲነግረን ነው ምን የነገረን? ስለ ሃይማኖት የነገረን። ስለዚህ ሃይማኖት ከመዳናችን ጋር የተገናኘ እንጂ ከመዳን ጋር የተነጣጠለ ለመዳን የማይጠቅም አይደለም ማለት አንዱ እሱ ነው። ሁለተኛ ጳውሎስ ምን ብሏል? ሃይማኖቴን ጠብቄያለሁ ብሏል። ስለዚህ ሃይማኖት ይጠበቃል። ለሃይማኖት መጋደል ያስፈልጋል። መጋደል ማለት ይሄ ሰው መግደል ሳይሆን ከሃይማኖት የሚያወጣንን ነገር መገዳደር ማለት። ተገዳድረን እኛ ግን በምን መጽናት? በሃይማኖት መጽናት። ስለዚህ ይሄ መሰረታዊ ነገር ነው። እንደው በዚሁ አጋጣሚ ስምሪ ያነሳችሁ ጥያቄ አለ እና እሱን ላንሳው። በዓለም ላይ በጣም ብዙ ሃይማኖቶች አሉ። ራሳቸውን ሃይማኖት እያሉ ዲፋይን ያደረጉ ሃይማኖቶች አሉ። ይኸውላችሁ የእግዚአብሔር አሰራር በእኛ ያስተሳሰብ ውጤት የሚለካ አይደለም። እግዚአብሔር ለመንግስቱ፣ እግዚአብሔር ለአሰራሩ ብዛትን ሳይሆን ጥራትን ሲመርጥ አይተናል። ከብዙዎቹ ይልቅ በ300 ሰዎች እግዚአብሔር ሲሰራ አይተናል። በኖህ ጊዜ የተፈጸመውን አይተናል። ኖህና ቤተሰቦቹ ሲድኑ ሌላው ጠፍቷል አይደል? ከዚህ ሁሉ ቁጥር ከሚጠፋ እንደው ብሏል እግዚአብሔር ካላለ እናንተ ለምንድነው እሱ በቁጥር ሚዛን የምትሰሩት? እግዚአብሔር ለአሰራሩ የሰውን መንገድ አይከተልም። ሶሪ አንዴ ቻርጅ ዘጋብኝ ስለሆነ እሺ መብራት የለም። እሺ
እሺ ትንሽ ደቂቃ ያለውን እንጠቀማለን። ስለዚህ እግዚአብሔር ለአሰራሩ የሰዎችን አስተሳሰብ የሚከተል አምላክ አይደለም እና ይሄ ዩኒቨርሳል የሆነ የመዳን መንገድ ያለ የሚመስላቸው ሰዎች አሉ፣ ከብዛት የሚመስላቸው ማለት ነው። በዓለማችን ላይ ትልቁ ቁጥር በእምነት ለምሳሌ ካቶሊክ ነው፣ ትልቁ ቁጥር በዓለም ላይ ማለት ነው። በጣም ብዙ የተሳሳቱ ሰዎች ስላሉ ግን ትክክለኛው እምነት እሱ ነው ማለት አይደለም። እስልምና ብዙ ቁጥር አለው፣ ያ ማለት ግን ልክ ነው ማለት አይደለም። ለምሳሌ ከቁጥር አንፃር ከሆነ እስልምና ነው ካቶሊክ ልክ? ከቁጥር አንፃር ከሆነ ካቶሊክ ነው ልክ ሊሆን የሚችለው አይደለ? ስለዚህ ይሄን ከቁጥር አንፃር ካስቀመጣችሁት እንምጣና ከፕሮቴስታንትና ከሙስሊም ማን ነው ልክ? ከቁጥር አንፃር ነው ብላችሁ ወይም ከቁጥር አንፃር ልክ የምታደርጉ ሰዎች ካላችሁ አስቀድማችሁ ካቶሊክ ልክ ስላደረጋችሁ አሁን ከእስልምናና ከፕሮቴስታንት ሳነጻጽርላችሁ ምንን ልትመርጡ ነው? ከፕሮቴስታንቱ ይልቅ እስልምና ይበዛል። ስለዚህ እስልምናን ምትሉ ከሆነ እስልምናና ካቶሊክ አንድ አይነት እምነት የለውም። አሁን የግድ መምረጥ ሊኖርባችሁ ነው ማለት ነው። ይሄ የሰው አሰራር ነው፣ የሰው አስተሳሰብ ነው። እግዚአብሔር እንዲያስብ እንደኛ አይሰራም። እግዚአብሔር እንደኛ እንዲሰራ አንጠብቅ። ብዙ ሰዎች የሚሰቃዩት በተለይ ይሄ ከኤቲዝም ጋር ያሉ ሰዎች እግዚአብሔር የለም ምናምን የሚሉ ሰዎች በአይምሮአቸው ስለሚፈላሰፉና በአይምሮአቸው እግዚአብሔርን መሳል ስለሚፈልጉ ነው። እግዚአብሔር እንዲህ ነው ብሎ ዲፋይን ማድረግ ስለሚፈልጉ ነው። እግዚአብሔር እንዲህ ነው ተብሎ ዲፋይን አይደረግም። 4 ነጥብ አይዘጋም። እግዚአብሔርን በባህሪው ልናውቀው እንጂ አይደለም። እግዚአብሔርን የሰውን ባህሪ መርመር እናውቃለን። መላእክትን የባህሪ ስማቸው ማን ነው የሚያውቃለ? የባህሪ ስማቸው የመላእክት አይታወቅም። በግብር ስማቸው ነው የምንጠራቸው። መላእክት የምንላቸው የሚላኩ ስለሆኑ የመላእክትን ባህሪ እንኳን አናውቅም። አይገርማችሁ? የመላእክትን ማለት መላእክት ፍጡራን ናቸው። የፍጡራኑን ባህሪ ካላወቅን ፍጡራኑን የፈጠረውን እግዚአብሔርን እንዴት ነው ልናውቅ የምንችለው? ባህሪውን ማለት። ስለዚህ የአምላክን ባህሪ ተመራምሬ ጨርሳለሁ፣ ተመራምሬ ማወቅ አለብኝ፣ ካላወቅኩት አምላክ አይሆንም የምትሉ ከሆነ እናንተ ጣዖት ለማምለክ በጣም እየቸኮላችሁ ነው ማለት ነው። ምክንያቱም ጨርሳችሁ የምታውቁት እሱ አምላክ ሊሆን ስለማይችል ጨርሰን የምናውቀው ከሆነ እኩል ነን ማለት እኮ ነው አይደል? እንዲህ ነው ብለን ዲፋይን የምናደርገው አምላክ ካለን እና ጨርሰን ባህሪውን ማወቅ ከቻልን ዕውቀታችን አቻ ነው። ለምሳሌ አብን የሚያውቅ ማንም የለም ከወልድ በቀር አለ። ወልድንም የሚያውቅ የለም ከአብ በቀር። ወይንም ደግሞ ስለ አብ ወልድ ከገለጠልን ሊገልጥልን ከፈቀደው በቀር አናውቅም። ስለዚህ በመገለጡ እናውቀዋለን ማለት ነው እንጂ ባህሪውን ጨርሰን ልናውቅ አንችልም ማለት። አብን ከወልድ በቀር የሚያውቅ የለም ማለት ምን ማለት መሰላችሁ? በአብና በወልድ መካከል መበላለጥ የለም፣ አንዲት ዕውቀት ነው ያለችው ማለት ነው። እኛና አምላካችን እንዲህ አይነት ዕውቀት ካለን እኩል ነን እንደማለት ነው። ከአምላካችን ጋር አቻነን አንድ ወንበር ላይ እንቀመጥ እያለን ነው ማለት። ስለዚህ ጥንቃቄ ያስፈልገዋል። ሰው ሁሉ መዳን አለበት። ምንድነው ሃይማኖቶች ሁሉ መዳን አለባቸው ወይንም ደግሞ ይሄ ሁሉ ሃይማኖት እያለ ይሄኛው ቁጥር ብቻማ ሊድን አይችልም? እነዛስ? እንደዚህ አይነት አሰራር አንደኛ እኛን የተመለከተ ጉዳይ አይደለም። እኛ ስለ ራሳችን መዳን ነው፣ ስለ ክርስቲያኑ መዳን፣ ስለ ሌሎች መዳን ምክንያት መሆን ከኛ የሚጠበቀው አንደኛ ራሳችን መዳን፣ ሁለተኛ ወንጌልን ሰው ሰምቶ ወደ መዳን እንዲመጣ ምክንያት መሆን እንጂ ማን ይዳን ማን አይዳን የሚለውን መወሰን እንዲህ ነው እንደዛ ነው ማለት አንችልምና ይሄንን በደንብ ጥንቃቄ ብታደርጉ ጥሩ ነው። ብዙ ሃይማኖቶች አሉ ብላ ሰምሪ ላነሳችሁ ነው እና ከዛ አንፃር እንድትመለከቱት ማለት ነው። በእስልምናው ሳይድ የምናየው ይሄንን ስለሆነ ለምሳሌ አምላክ ሰው ሊሆን አይችልም ይላሉ። ማን ያለው? ያለው ማን ነው? ሊሆን አይችልም ያለው ማለት ልሆን አልችልም ብሎ ነው? የቱ ጋር? ሰው መሆን እኮ አይገባውም ይላሉ። ማን ያለው? ምክንያቱም አይገባውም ስንል መስፈርት ነው የምናወጣው። የቱ ይገባዋል የቱ አይገባውም የሚለውን እየወሰንን ስለሆነ ማለት። ስለዚህ እግዚአብሔር ሰው ሊሆን አይገባውም ከማለታቸው የተነሳ የክርስቶስን አምላክነት ክደውታል ማለት ነው። የክርስቶስን አምላክነት እንዳይቀበሉ አድርጓቸዋል። እሺ 5% ደርሰናል። ስለዚህ የክርስቶስን አምላክነት እንዳይቀበሉ ካደረጋቸው ምክንያት አንዱ በአይምሮአቸው የደመደሙት
አምላክ እንዲህ ያደርጋል እንዲያያረግም የሚል ቅድመ ውሳኔ ነው ማለት ነው። ቀድሞ የወሰኑት ሊወለድ አይችልም፣ ሰው ሊሆን አይችልም፣ እንደዚህ ሊሆን አይችልም የሚል ማለት ነው። ይሄ ትክክል አይደል። የራሱን አለመቻል ነግሯል። ለምሳሌ ልጅ እንዴት ይኖረኛል ሚስት ከሌለኝ ብሏል። እንግዲህ ይሄ አሁን እሱ አሰራር ነው፣ ጣልቃ አንገባ። እኛ ግን በዛ መልኩ አንረዳም። ለአምላክ የግድ ልጅ እንዲኖረው ሚስት ሊኖረው ያስፈልጋል ምናምን የማለት አዋዜ አልተጠናወተንምና ከዛ አንፃር አምላካችን እንዲህ ነው እንደዚህ አይደለም እያልን ባህሪው ልንወስን ስለማንችል ጥንቃቄ ብናደርግ ፕላስ በጣም ትንሽ እድሜ ያለን በምድር ላይ ማለት ነው። በዚህች እድሜ አብዛኛውን የፍልስፍና አናድርገው የእረፍት እናድርገው ባይ ነኝ። ምክንያቱም ስንፈላሰፍ ከሸማኔ መወርወሪያ የፈጠነ የእድሜ ቁጥር ውስጥ ቁጭ ብለን መች እንደምንሞት ሳናቅ ከዛ እንደዚህ አይነት ለኛ ያልተስማማ ልክም ያልሆነ ሂሳብ ውስጥ ገብተን እግዚአብሔር እንዲህ ነው አምላክ እንዲህ ነው እያልን ስንወስን የመጠራት ቀን ይመጣል። በፍርድ ሰዓት ስመረምርህ አላመለኩም ነው የምንለው። ባህሪን ጨርሼ ማወቅ ስለፈለኩ ነው የምንለው። ስለዚህ ጥንቃቄ ብናደርግ ጥሩ ነው ለማለት ነው። ያው ከዛ አንፃር እዩት እና ተወዳጆች ስለነበረን ቆይታ አመሰግናለሁ። ስልኬም ሊዘጋ ነው ትንሽ ብንቆይ አሪፍ ነበረ፣ ግን ወደ 4% ምናምን ነገር ነው ያለውና ቪዲዮን እየገባችሁ ሪፖስት አድርጉ፣ ተመልከቱት። ከተመቻችሁ ሪፖስት አድርጉት፣ ኮሜንት ጻፉ። ለቅድስት አርሴማ ያላችሁንም ፍቅርና የተማራችሁትን ሰዎች እንዲያገኙት የምትፈልጉትንም ሐሳብ አስቀምጡ እና መልካም ቀን ጋይስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ